አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምናችሁ። ይህ ሰማያትና ምድር የተሰኘው ተከታታይ ትምህርት ነው። አላህ ሱብሓነሁ ወተዓላ ከሰማያትና ከምድር ጋር በተያያዘ ስለ እሱና ስለ ሰማያትና ምድር ከነገረን ነገሮች መካከል አንደኛው አላህ ሰማያትና ምድርን በመካከላቸው ያሉትን ፍጥረታት በአጠቃላይ በስድስት ቀኖች ውስጥ እንደፈጠረ ነው ማለት ነው። ይህም ፊ ሲተቲ አያሚን በማለት አላህ ሱብሓነሁ ወተዓላ በቁርአን ይናገራል። የቃል በቃል ትርጉማቸው ፊ ማለት ውስጥ ማለት ነው። ሲተቲ ማለት በስድስት ማለት ነው። አያሚን ቀኖች፣ በስድስት ቀኖች ውስጥ በጠቅላላው አላህ ሱብሓነሁ ወተዓላ ፊ ሲተቲ አያሚን የሚለውን ቃል በመጠቀም ሰማያትና ምድርን በመካከላቸው ያሉትን ፍጥረታት በአጠቃላይ በስድስት ቀናት ውስጥ መፍጠሩን 7 ጊዜ በቁርአን ውስጥ ተናግሯል። እነኚህም አንደኛው ሱረቱ ሰጅዳ ነው። እንደምታዩት አላሁ ለዚ አላህ ማለት ያ ኸለቀ ሰማዋት ወልአርደ ሰማያትና ምድርን የፈጠረ ነው። ወማ በይነሁማ እንዲሁም በመካከላቸው ያሉትን ፍጥረታት በአጠቃላይ ፊ ሲተቲ አያም በስድስት ቀኖች ውስጥ። ሁለተኛው አያ ሱረቱል ፉርቃን ነው። ፊ ሲተቲ አያም። ሶስተኛው አያ ሱረቱል ቃፍ ነው። ፊ ሲተቲ አያም። አራተኛው አያ እና አምስተኛው አያ ሱረቱል አዕራፍ እና ሱረቱል ዩኑስ ተመሳሳይ አያዎች ናቸው። ስድስተኛው ሱረቱል ሁድ ላይ ነው ፊ ሲተቲ አያሚን። ሰባተኛው ደግሞ ሱረቱል ሐዲድ ላይ ነው ማለት ነው። ስለዚህ ፊ ሲተቲ አያሚን በቁርአን ውስጥ ባያችሁ ሰዓት ላይ 7 ጊዜ ነው ልታያቸው የምትችሉት። ይህም አላህ ሱብሓነሁ ወተዓላ በስድስት ቀኖች ውስጥ ሰማያትን ምድርን በመካከላቸው ያሉትን ፍጥረታት በአጠቃላይ እንደፈጠረ እየተናገረ ነው ማለት ነው። ኢንሻአላህ በሌላ ትምህርት እንመለሳለሁ። ሰላም